ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በጸደቀው የወንጀል ሥነ ሥርዓት የማስረጃ ሕግ ስለለዩ ወንጀሎች ምርመራ የተደነገገው የጊዜ ርዝማኔ ጥያቄ አስነሳ። የወንጀል ሕግ ሥነ ሥርዓት የማስረጃ ሕግ ለልዩ ወንጀል ምርመራ ማስረጃ ማሰባሰቢያ የሰጠው የ1 ዓመት የምርመራ ጊዜ በፓርላማ ጥያቄ አስነሳ። የሕዝብ ተወካዮች ምክር ቤት መጋቢት 24 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ የወንጀል ሕግ ሥነ ሥርዓት እና የማስረጃ ሕግ ረቂቅ ሕግ አስመልክቶ የሕግና ፍትህ ጉዳዮች ቋሚ ኮሚቴ ሪፖርትና የውሳኔ ሀሳብ መርምሮ አጽድቋል። ከ60 ዓመታት በላይ በሥራ ላይ የነበረውና የተሻሻለው ሕግ ካካተታቸው ማሻሻያዎች መካከል ከዚህ ቀደም የጊዜ ገደብ ያልተቀመጠለት የልዩ ወንጀል የምርመራ ጊዜ ለ1 ዓመት መራዘሙ ተጠርጣሪዎች ለረጅም ጊዜ ያለ ፍርድ እንዲቆዩ ያደርጋል በሚል ጥያቄ አስነስቷል። የልዩ ምርመራ ዘዴዎቹ ተፈጻሚነት የተመለከተው አንቀጽ 101 ልዩ የምርመራ ዘዴ ተፈጻሚ የሚሆነው የተደራጁ ድንበር ተሻጋሪ የሽብር ወንጀል፣ ሽብርተኝነትን በገንዘብ መርዳትና ሕገወጥ የገንዘብ ዝውውር ወንጀል፣ በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ሕጋዊ አስመስሎ ማቅረብ፣ የሙስና ወንጀል፣ ሕገወጥ የሰው ዝውውርና የኮምፒውተር ወንጀል መሆናቸው ተደንግጓል። በሕጉ አንቀጽ 105 ንዑስ አንቀጽ 3 ለልዩ ማስረጃ ማሰባሰቢያ ዘዴ የሚፈቅድ የጊዜ ገደብ ከ12 ወራት ሊበልጥ አይችልም ተብሏል። አስገድዶ የሚገኝ ማስረጃን በሚመለከት በፖሊስ ላይ ስነ ምግባር ተጠያቂነት ሊያስከትል እንደሚችልም ቢታወቅም በዚህ መንገድ የመጣን ማስረጃ ተቀባይነት በሚመለከት ጥያቄ እንዳላቸው የገለጹት ሌላ የምክር ቤት አባል አቶ እውነቱ አለነ በአንቀጽ 105 ንዑስ አንቀጽ 3 ለልዩ ማስረጃ ማሰባሰቢያ ዘዴ የሚፈቅደው የጊዜ ገደብ ከ12 ወራት ሊበልጥ እንደማይችል የተደነገገው ረዥም መሆኑ ተናግረዋል። የበፊቱ ቅጥ ያጣ ነበር፣ ነገር ግን 12 ወር ማለት 1 ዓመት በመሆኑ 1 ዓመት ሙሉ ተጠርጣሪን ያለ ፍርድ ማቆየት ይከብዳል። ይህም ለመርማሪዎቹ ሰፊ ጊዜ በመስጠት ትጋትም እንዳይኖራቸው ያደርጋል ብለዋል። በሕገ መንግስቱ፣ በወንጀል ሕጉ፣ በዓለም አቀፍ ሕጎችና በሌሎች አግባብነት ባላቸው ሕጎች የተረጋገጠ ልዩ ትኩረት ለሚያሻቸው ለሴቶች፣ ለሕፃናት፣ ለአካል ጉዳተኞች የተሰጣቸውን መብቶች ለማረጋገጥ በሚያስችል ሁኔታ የተዘጋጀ መሆኑ የተገለጸው ይህ ሕግ በሕዝብ ተወካዮች ምክር ቤት አባላት በኩል በርካታ ጥያቄዎች ቀርበውበታል። የበፊቱ ሕግ አሁን ያለው ጊዜና ወቅት ያላገናዘበ በመሆኑ ማሻሻሉ ወሳኝ አስፈላጊ መሆኑ የተዘጋጀው ረቂቅም በስፋትና በጥንቃቄ የታየ እንደሆነ ገልጸው ጥያቄዎችን ማቅረብ የጀመሩት የምክር ቤት አባል አቶ ሰለሞን ላሊ በሕጉ አንቀጽ 308 ንዑስ አንቀጽ 1 የሰፈረውን ድንጋጌ ጥያቄ እንደፈጠረባቸው ገልጸዋል። አንቀጹ ቤተሰቡን የሚንከባከብ ሌላ ሰው ከሌለና ባልና ሚስት በተመሳሳይ ወይም በተለያየ ጊዜ የተፈረደባቸው እንደሆነ የአንደኛው ወላጅ ቅጣት ከ3 ወራት ላልበለጠ ጊዜ ይወሰናል የሚለው ነው። የተፈጸመው ወንጀል ነፍስ ከማጥፋት ጋር የተያያዘና አገርን አደጋ ላይ የሚጥል ከሆነ የፍርደኞችን ሕይወት ከመጠበቅና ሌሎች ትምህርት ከመስጠት አኳያ በምን መንገድ ሊታይ እንደሚችልም ጠይቀዋል። በረቂቅ ሕጉ አንቀጽ 138 ንዑስ አንቀጽ 2 ማንኛውም የተያዘ ወይም የተከሰሰ ሰው የተጠረጠረበትን ወይም የተከሰሰበትን ወንጀል የሞት ቅጣት የሚያስከትል እንደሆነ የዋስትና መብት እንደማይፈቅድ ደንግጓል። በተጨማሪም የተያዘ ወይም የተከሰሰ ሰው የተጠረጠረበት ወይም የተከሰሰበት ወንጀል 15 ዓመት ወይም ከዚያ በላይ የሆነ ጽኑ እስራት የሚያስቀጣ ከሆነና ወንጀል የተፈጸመበት ሰው በደረሰበት ጉዳይ ሊሞት እንደሚችል አጠራጣሪ ከሆነ የዋስትና መብት አይፈቀድም ይላል። በአንቀጽ 139 የዋስትና መብት በፍርድ ቤት ስለሚከለከልበት ሁኔታ ሲያብራራ ፍርድ ቤቱ ተጠርጣሪ ወይም ተከሳሽ በዋስትና ቢለቀቅ በተፈለገ ጊዜና ቦታ ሊቀርብ አይችልም ብሎ ሲያምን በማናቸውም ምክንያት ማስረጃን ያጠፋል፣ ያበላሻል ወይም እውነተኛ ምስክርነት እንዳይሰጥ ያደርጋል፣ እንዲሁም ሌላ ወንጀል ይፈጽማል ብሎ ሲያምን ሊከለክል እንደሚችልም ሰፍሯል። ሆኖም ፍርድ ቤቱ ከላይ በተጠቀሱት ምክንያቶች መሰረት ለመወሰን ተጠርጣሪ ወይም ተከሳሹ በተደጋጋሚ በጽኑ እስራት የሚያስቀጣ ወንጀል ከፈጸመ፣ ከዚህ ቀደም የገባውን ዋስትና ግዴታ ያለ በቂ ምክንያት በተደጋጋሚ ያላከበረ ከሆነ፣ የተፈጸመው ወንጀል የጾታ ጥቃት የሚመለከት ከሆነና የወንጀሉ አሰቃቂነት ከግምት ውስጥ በማስገባት ተከሳሹ ለማህበረሰቡ ሰላም እና ደህንነት አደገኛ በመሆኑ በዋስትና መልቀቅ ዜጎች በፍትህ ላይ ያላቸው አመኔታ የሚያሳጣ ነው ብሎ ሲያምን
ዋስትና ሊከለክል እንደሚችልም ተደንግጓል። በተከሳሽና በአቃቤ ሕግ መካከል የጥፋተኝነት ድርድር በስምምነት ማድረግ የሚያስችለው የሕጉ ክፍል ሌላው ማሻሻያ የተደረገበት ነው። በአንቀጽ 169 የሰፈረው ድንጋጌ ያስፈለገው ተከሳሹ ለተፈጸመው የወንጀል ድርጊት በራሱ ነፃ ፈቃድ እንዲጸጸትና እንዲታረም ዕድል ለመስጠት መሆኑም ተመልክቷል። የጥፋተኝነት ድርድር የወንጀሉን ክብደት፣ የተከሳሹን ባህሪ፣ የቅጣት ወጥነት፣ ተገማችነት፣ አግባብነት ከግምት ውስጥ በማስገባት ተግባራዊ የሚደረግ መሆኑንና በአንቀጽ 176 የተካተተው የጥፋተኝነት ድርድር ይዘት በክሱ ብዛት አይነት፣ በፍሬ ነገር፣ በቅጣት አይነት መጠን ሊሆን እንደሚችልም ተገልጿል። በሕጉ አንቀጽ 25 ንዑስ አንቀጽ 3 የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ ባሉት የክልል መንግስት ተቋማት ሰነዶች፣ በጀትና መሰል የክልሉ ጥቅሞች ላይ በተቋማት ውስጥ በሚፈጸሙ ወንጀሎች የወንጀል ዳኝነት ስልጣን አላቸው ተብሎ መደንገጉን በማስታወስ ረቂቅ ሕጉን ለማጽደቅ 6 ዓመታት የወሰደው ይህ አንቀጽ ይግባ ወይም ይውጣ የሚለው ክርክር እንደነበረ እንሰማ ነበር ሲሉም የምክር ቤቱ አባል ደሳለኝ ጫኔ ጠይቀዋል። ከፌዴራሊዝም መርህ አኳያ የዳኝነት ስልጣን የሚሰጠው በጂኦግራፊ የተወሰነ ሆኖ እያለ ይህ አንቀጽ ግን የዳኝነት ስልጣን ወሰን መደራረብን እንደሚፈጥር እና በአንድ ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።